ሁሉ ሰው እንዳያድግ የሚያደርገው ነገር ትልቁ ሒስድ ነው። በቃ ወንድም ላይ መመቀኘት ራሱ እንግዲህ ብዙ አደጋ አለው ማለት ነው። ስለዚህ እነዚህ ነገሮችን አላህ ያጥራን ሁላችንም። ቀልባችንን ንጹህ አላህ እንዲያደርግልን አላህንም መለመን አለብን። በዛሂር ኢባዳ እንሻገላል። ግን ዋናው ምንድነው? ሐታ እነዚህ የዛሂር ኢባዳዎች ራሱ ትልቁ ዓላማቸው ምንድነው? ቀልባችን ላይ ያ እንዲገባ ነው ማለት ነው። የአላህ መሐባ፣ የረሱል ውዴታ፣ ለሰው ልጅ ኸይር መመኘት፣ ለሰው ጥሩ ማሰብ፣ ይሄ ሒስድን ከቀልብ ላይ ማውጣት፣ እነዚህ ነገሮች ናቸው የሚያጠፉት ማለት ነው። ስለዚህ በዛ አይነት በጥሩ ቀልብ የተቀበልነው የሆነ እንደሆነ አላህ Subhanahu Wa Ta'ala ይሄ የተነገረውን ኸይር ነገሮች ሁሉ አላህ ይወፍቀናል ማለት ነው። ያ ያልሆነ የሆነ እንደሆነ ግን በልባችን ላይ መጥፎ ነገር ያለ ከሆነ ያ ነገር በቃ ከልካይ ነው ማለት ነው። ከዛ ውጪ ግን ያለ ነገር መጥፎ ነገር እንኳን ቢመጣ ዱንያ ተለዋዋጭ ነች። ዛሬ ድህነት ያለው ነገ ሀብታም ይሆናል። ዛሬ ያገኘው ነገ ያጣል። ዛሬ ያጣ ነገ ያገኛል። ዱንያ ተቀያሪ ነች። ሁሉ ከአላህ የሚመጣ ነገር ኸይር ነው ማለት ነው። ዋና ብቻኛ ከኛ የሚፈለገው ባርነታችንን ማረጋገጥ ነው። በቃ የአላህ ባርነት ማለት ምንድነው? ሙሉ በሙሉ ለአላህ ትእዛዝ ራስን ዝግጁ ማድረግ ማለት ነው። ስሜታችንን መተው። በቃ የትልቅ እድል ነው ከፊት ለፊታችን ላይ የመጣው። ሱብሃንአላህ። እንደው አንዳንድ ዑለሞች ሲናገሩ ባርነት ምሳሌ ይላሉ። ለዚህ ንግግሬን ጨርሳለሁ ኢንሻአላህ፣ ሰዓትም ደርሷል። አንድ ሰውዬ ይባላል በድሮ ጊዜ አንድ ሳሊህ ሰው በበፊት ጊዜ ባሮች ይሸጡ ነበር እና ያንን ባሪያ ገዙትና ቤት ይዘው አመጡት። ከዛ በኋላ ከመጣ በኋላ እሳቸውም አላህን ፈሪ ናቸው እና ባሪያውን ጠየቁት። እንዴት ነው እንግዲህ አንተ እኔ ጋር መተሃል፣ ያው አንተ ሐቅ አለብኝና ምንድነው የምትበላው ምግብ አሉት። አይ እኔ እርሱ ያበልኝን ነው የምበላው አላቸው። ከዛ በኋላ ዝም አሉትና እሺ ምንድነው የምትፈልገው ልብስ አሉት። አይ እኔ እርሱ ያለበሱኝ ልብስ ነው የምለብሰው አላቸው። ከዛ በኋላ አሁንም እሺ ምን ሰዓት ላይ ነው ማረፍ መተኛት የምትፈልገው አሉት። አሁንም እሱ ምን አላቸው? አይ እርሱ እረፍ መተኛት አለብህ ባሉኝ ሰዓት ነው የምተኛው አሉት። እንዴ አንተ ስሜት የለህም እንዴ አሉት። ፍላጎት የለህም እንዴ? እኔ ብላ ያልኩህ ነው የምትበላው፣ ተኛ ያልኩ ቦታ ነው የምተኛው፣ እረፍ ባሉ ሰዓት ነው የምታርፈው ሲሉት አይ ሼኽ አላቸው እኔ እኮ ለእርሱ በባርነት የተሸጥኩ ጊዜ ስሜቴንም አብሬ ሽጫለሁ አላቸው። ከዚህ በኋላ ለኔ እክቲያር የለኝም፣ እርሱ የሚያደርጉኝ ካልሄድኩኝ ሌላ ነገር ስለሚጠብቀኝ ከዚህ ውጭ መውጣት አልችልም አላቸው። ሼኹ ራሳቸውን ስተወደቁ። ከዛ በኋላ ደነገጠ፣ ውሃ ረገባቸው፣ ተነሱ። ከዛ እንደነቁ በልኔ ከዛሬ ለአላህ ብዬ ሁር ብያለሁ አሉት። ከዛ በኋላ ለምን አላቸው። አንተ እኔ በብር የገዛው ባሪያ ብዬ አምጥቼ ስሜትህም መብላትህም ልብስህም ምን ሁሉ ለኔ የሸጥክ እኔ የአላህ ባሪያ ተብዬ ስንት ዓመት በስሜቴ ስኖር ያለው ስሜ የአላህ ባሪያ ነው የምባለው አሉ። ግን የፈለኩትን እየበላሁ የፈለኩትን እየለበስኩ የፈለኩትን እያደረኩ ስንት ነገር ስሜቴን ስከተል ኖር ያለው ካንተ ትምህርት ወስጃለሁ፣ ካሁን በኋላ ትክክለኛ የአላህ ባሪያ ሆናለሁ ብለው ወደ አላህ ተመለሱ ይባላል። ስለዚህ አሁን እኛም ይሄ ነገር ረመዳን ሲመጣ ትልቁ የሚፈለገው በቃ የአላህ ባሪያ እንድንሆን እስቲ ለአላህ ብለን እንተው። ውስጣችን ላይ ቋጠርነው የያዝነው ነገር አላህ ይምራችኋለሁ ያው ነው ይሄ ነገር ሰጣችኋለሁ እያለ እስቲኛ ለአላህ ብለን እንተው። ዝግጁ ነን ኢንሻአላህ? እስቲ የተቋረፈ እርስ በርሱ ቂም የተያዘ ዝምድናን የቆረጠ የነገዋ ሌሊት ከመምጣት መቼም ረመዳን መቼም ሲገባ አፍለናል ሁላችንም። የቀረች ነገር ካለች ግን ለመተው ማን ዝግጁ ነው ኢንሻአላህ? ሁላችንም በአንድ ቀልብ ሆነን በቃ ሁሉ ሰው ችግር ላይ ነው ያለው ታውቃላችሁ። ሁሉ ሰው ምሬት ላይ ነው። አላህ ደግሞ እንዲያዝንልን ነው በዚህ በአሸረ ለዋኺር ዓለም الاسلام አላህ እዝነቱን እንዲያወርድ መጀመሪያ ምን መሆን አለበት? እርስ በርሳችን ያለውን ይሄ ጎሜ መጣላቱ ምን በሙሉ አጥፍተን በአንድ ቀልብ ዱዓ ካደረግን አላህ Subhanahu Wa Ta'ala ኸይር ነው የሚያመጣው ማለት ነው። በአላህ ላይ ትልቅ ተስፋ ነው ማድረግ ያለብን። መቼ ዑለማዎች ምን ይላሉ? አሁን የነብዩላህ ዩሱፍ ታሪክ ስታዩ ሱብሃንአላህ ተቃራኒ ነው የሚመጣው። ዱንያ ራሱ ተቃራኒ መሆኗን ያሳያቸዋል ይላል። ለምሳሌ ነብዩላህ ዩሱፍ አሉ ሰለላሁ ዐለይሂ ወሰለም አሁን ነብዩላህ ዩሱፍ ካሉ ወንድሞቻቸው በሙሉ አባታቸው እሳቸውን ይወዳቸው ነበር። ግን በነብዩላህ ያዕቁብ መወደዳቸው ለምን ምክንያት ሆናቸው? ጉድጓድ ውስጥ እንዲገቡ ነው ሰበብ ይሆናቸው። አሁን መወደድ የሚጠላል እንዴ? አሁን አንድ ልጅ አባቱ በጣም ቢወደው ደስ ይላል አይለው? ግን ያ ነቲጃው ምንድነው የሆነው? ሂስድ መጣና ገደል ውስጥ አሏቸው። አሁን ከኛ ውስጥ ገደል ውስጥ ግባ ቢባል ማን ይመርጣል? ግን ገደል ውስጥ መግባታቸው ደግሞ ለምን ሰበብ ሆነ? ቤተ መንግስት ለመግባት ሰበብ ሆነላቸው።
አሁን ኸይሩን ያገኙት በየትኛው ላይ ነው? ጉድጓድ። እሺ ቤተ መንግስት ደግሞ መግባት የሚያስደስት ነገር ነው። እዛ መግባታቸው ደግሞ እስር ቤት ለመግባት ሰበብ ሆናቸው። ሚስት የወደደቻቸው ምን አለችና ተይዘው የተወሰዱ እስር ቤት ገቡ። አሁንም ከቤተ መንግስትና ከእስር ቤት የቱ ነው የሚመረጠው? እስር መግባታቸው ደግሞ ወጥተው የሀገር ንጉስ ሆነው ግብፅን ለማስተዳደር አላህ በቃቸው ማለት። ስለዚህ አላህ አንዳንዴ መጥፎ በምንለው ነገር ላይ ኸይርን አላህ ያመጣል፣ ኸይር ባልከው ነገር ላይ መጥፎ ሊያስከትል ይችላል። ዋናው ምኑ ነው? በቃ የአላህ ባሪያ ሆኖ መገኘቱ ነው። ሁሉ ጊዜ ለአላህ ጣኛ ዝግጁ ከሆነን የሚያመጣው ነገር ሁሉ ምን ይዞ ይመጣል? ኸይር ይዞ ስለሚመጣ ኢንሻአላህ ምንም ቀልባችን ላይ ተስፋ መቁረጥ ሳይኖር